አይቅርና ራሴንና ቤተሰቤን መከላከል የማልችልበት ፖዚሽን ላይ ነበርኩ። ለምሳሌ እናንተ ጠቅላይ ሚኒስትር ሆነ በሕገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግስት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬ ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? አትችልም፣ እኛ የሰጠንን ጠባቂ ብቻ የሚጠብቅህ ተብሎ ጠባቂዎቼ እንዳይገቡ ተከለከሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። ከፍተው የሚያስገቡኝ አስወጥቶ የሚቆልፉብኝ እነሱ ናቸው። ቢሮ ውስጥ ካሜራ ቢኖር መቅረጫ ቢኖር ማንኛውም ጉዳይ ቢኖር በሌሎች ሀገራት እንደተለመደው ቢሮዬን ካውንተር ሰርቪላንስ አሰርቼ አጸድቼ ስራ ልሰራ አልችልም። ምክንያቱም ጠዋት ጠዋት ሳልገባ ገብተው የፈለጉትን አስተካክለው በፈለጉ ሰዓት መጥተው ነው ግባ የሚሉኝ። ለዚህ በስልክም ልናገር አልችልም። አቶ ደመቀን ጠርቼም ልወያይ አልችልም። ቢሮዬ ከኔ ቁጥጥር ውጭ ነው ማለት ነው። የምጠበቀው ብቻ ሳይሆን ቢሮዬም በሰዎች እጅ ነው። ከቢሮ በተጨማሪ የቤቴ ዋናው ቁልፍ በእነዚህ ኃይሎች ነው። አስገብተውኝ የሚቆልፉብኝ እነሱ ናቸው። ጠዋት ቁልፍ ከፍተው የሚያስወጡኝ እነሱ ናቸው። እዚህ ውስጥ ነው እናንተ ሀገር እርምጃ አልወሰደም አልተከላከለም የሚል ጥያቄ የምትጀምሩት ማለት ነው። የእናንተን ደህንነት ሳይሆን የራሴና የልጆቼን ደህንነት ማረጋገጥ የሚችልበት ፖዚሽን ላይ አልነበርኩም። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የሚችልበት መንገድ ካለ ግቢውን ለማየት ፈልጌ በአካባቢ ያሉ ሰዎች ቢሮዬና ቤቴ በእጄ አለመሆኑን አውቄያለሁ። ግቢዬን ለማወቅ ግቢ እንመልከት ስላቸው ይሄ እኮ አልተለመደም አሉኝ። ጠቅላይ ሚኒስትር ግቢ ማየት ማለትማ አልተለመደም፣ ከቢሮ ቤት ብቻ ነው። አርብ ካስገባንህ ሰኞ መተን እስከምንወስድህ ቤት መቀመጥ። ቤት ማለት ቤት ነው እንጂ በረንዳም አይቻልም። አይ እኔ እንደዛ አይነት ጠቅላይ ሚኒስትር አይደለሁም፣ አካባቢዬን በደንብ ካላየው ቸገራለሁ ብዬ በግድ ግቢ ወጣ ማለት ከቤቴ ውጭ ያለውን ግቢ ለማየት። ይሄ ግቢ የታወቀ ክፍለ ከተማ የለውም፣ የታወቀ ቀበሌ የለውም፣ ግን ደንበኛ መንደር አለው። በየአጥሩ ስር ላስቲክ አለ፣ ደሳሳ ጎጆ አለ፣ የጭቃ ቤት አለ፣ ትልልቅ ሰዎች አሉ፣ ህፃናት አሉ፣ ሴቶች አሉ። ይሄ ግቢ መንደር ይሁን ቤተ መንግስት ይሁን ግልጽ አይደለም። ዙሪያውን ስትዞሩ አጥሩ በሙሉ ሰው ነው። እነዚህ ሰዎች የሥራ ድርሻቸው ምንድነው? ምን ያደርጋሉ የሚለው ጉዳይ ግልጽ አይደለም። በየቦታው ሽንት ቤት አለ፣ በየቦታው ጎጆ ቤት አለ፣ ላስቲክ ቤት አለ። ልክ የጎዳና የሚመስል አጥር ተንተርሶ የተሰሩ የላስቲክ ደሳሳ ቤቶች አሉ፣ ሰው ያለባቸው። ስለዚህ ቢሮና ቤት ብቻ ሳይሆን ግቢም ሮጦ ለማምለጥ በፍጹም ማይቻል በአደገኛ ሁኔታ ውስጥ እንዳለው በግልጽ ተገነዘቡ። አንድ ስቴፕ ከግቢ ውጭ ልመልከት ብዬ ሳይ በዚህ በኩል ጥይት ቤት የሚባል በመቶዎች የሚቆጠሩ ሰዎች ያሉበት፣ በዚህ በኩል ፓርላማ ጥበቃ ተው የተቀመጡ ሰዎች ያሉበት፣ በዚህ በኩል ገራጅ የቤተ መንግስት ገራጅ ተብሎ በጣም በርካታ ሰዎች ያሉበት፣ ዝቅ ስትሉ የብሔራዊ ደህንነት ከህግ ውጪ ከአዋጅ ውጪ ስፔሻል ወታደሮች አሉት። ስፔሻል ትጥቅ ያላቸው ወታደሮች አሉት። ስለዚህ ከቢሮና ከቤት ቢመለጥ ከግቢ አይቻልም። ከግቢ ቢመለጥ ዙሪያው እንዳልኳችሁ ነው። ባጭሩ ዘመናዊ እስር ቤት ውስጥ ያለ ጠቅላይ ሚኒስትር መሆኔን ያወቅኩት። ከዚህ እስር ቤት ራሴን ነፃ ለማውጣትና ሀገርና ሕዝብ የሰጠኝን ኃላፊነት ለመወጣት በተለይ የተከበረው ምክር ቤት የሚጠብቃቸው ሪፎርሞች ለማሳካት የመጀመሪያው ስራ ከቤተሰብ ጋር መመካከር ነበር። ቤተሰብ ከዛ በፊት በስደት ስለነበሩ ያለው ሁኔታ ካየን በኋላ ይሄ ቤት እስር ቤት ነው፣
እዚህ ተቀምጠን በቲቪ የወጣን ጠቅላይ ሚኒስትር መሆን አንችልም፣ ስራ ይፈልጋል፣ ሪስክ አለውና ወደ መጣችሁበት ተመለሱ በሚል ተስማምተን ቤተሰብ ወደ መጣበት መልሰን በየቀኑ መታፈንም መታገትም መገደልም ሊያጋጥም እንደሚችል በማሰብ ነው የመጀመሪያው ወር ለተወሳ የተሰራው። እንደ ጠቅላይ ሚኒስትር ሳይሆን በእስር ቤት ያለ አንድ ነገር ግን ወጥቶ በሚዲያ መታየት የሚችል ሰው ይሄን ኃይል ይሄንን መንግስት ወይም በዚህ ሰው የሚመራው መንግስት ነው ለውጥ አታመጣም ወይ የሚል ጥያቄ የሚነሳ። ከዚያ በኋላ ከጓደኞቻችን ጋር የነበረው ምክክር በተለይ ከምክትል ጠቅላይ ሚኒስትሩ ጋር ህዝቡ ይሄን ይፈልጋል፣ እኛ ያለንበት ሁኔታ ይሄን ይመስላል፣ ሐሳቦች ማሰብ መጻፍ እንችላለን። ነገር ግን የጻፍነውን ስራ አስፈጻሚ ለሚባለው ወይም ካቢኔ ለሚባለው ብናወያይ ሐሳባችንን የሚያሳካ ሳይሆን የሚያደናቅፍ ኃይል ነው። እንዴት አድርገን ነው ህዝቡ የሚጠብቀውን ለውጥ ልናመጣ የምንችለው የሚል ጥያቄዎች አንስተን ተነጋግረን ሳንዱች አፕሮች እንከተል። ይሄን ስራ አስፈጻሚ ምናምኑን ለጊዜው እንተወውና ከላይ ሐሳብ እንለይ፣ ከታች ህዝባችን እንዲገነዘብ እናድርግ። መሃል ላይ ያለውን አመራር በዚህ እያፈን ትንሽ ለውጥ ወደ ኋላ እንዳይመለስ ህዝቡ ያለውን ሁኔታ እንዲገነዘብ የህዝቡንም ብሶት ማድመጥ የምንችልበትን መንገድ እንፍጠር ብለን ተስማማን። ይሄ በጣም ፈጣን ነገር ነው ነገራችሁ፣ በየቀኑ የሚደረግ ነገር። በዚሁ አግባብ ህዝባችን ጋር እንገናኝ፣ ህዝቡን እናድምጥ፣ ለህዝብ ሐሳባችንን እንሽጥ። ህዝቡ ወታደራችን ይሁን ጠባቂያችን ይሁን፣ ህዝቡ ለውጥ እንዳይቀለበስ የሚቆም ይሁን። እኛ ደግሞ በድፍረት ወደ ህዝብ እየወጣን ሐሳቦቻችንን ለህዝብ እናካፍላል። ይሄም ብለን የመጀመሪያው ጉዞ ወደ ሶማሌ ክልል ነው የወሰንነው። ወደ ሶማሌ ክልል የወሰንበት ምክንያት አሁን ያያችሁት አደጋ መጀመሪያ የተዘጋጀው በሶማሌ ክልል ነበር። የሰለጠነ ከ30 ሺህ በላይ የታጠቀ ልዩ ኃይል ተደራጅቶ ከላይ እስከ ታች ተቀናጅቶ ኢትዮጵያን የማፈራረስ ህልሙ የመጀመሪያው ታርጌት በዚያ ክልል ነው የሚሰራው። ከዚያ በተጨማሪ ከለውጡ በፊት አንድ ሁለት ወር ውስጥ በጣም መፈናቀል፣ ግድያ የነበረበት ሁኔታ ስለነበረ ያንን ማከም ያስፈልጋል ብለን ሶማሌ ክልል ለመሄድ ስንነሳ የደህንነት ሹሙ መሄድ አትችልም አለኝ። ሶማሌ ክልል መሄድ አትችልም አለኝ። ለምን የሚል ጥያቄ ሳነሳ አልሸባብ ሊገል ስለሆነ ሶማሌ ክልል አትሄድም፣ መሄድ አትችልም ተባለ። አንደኛ እንዳጋጣሚ ሆኖ መረጃ እንዴት ፋብሪኬት እንደሚደረግ በትንሹም ቢሆን ልምድ ስለነበረኝ፣ ሁለተኛ የመረጃ ተቋማት ስራ ለውሳኔ ሰጪ አካል ውሳኔ የሚደግፉ መረጃ ማቅረብ እንጂ መወሰን አልነበረም። ይሄኛው ግን ከውሳኔ ጀምሮ አትሄድም ብሎ የሚጀምረው እንደዚህ ጉዳይ ያለ ሳይሆን አትሄድም ብሎ ይወስንና ለምን ስል ነው ጀስቲፊኬሽኑ አልሸባብ ሊገልህ የሚለው። እና መልሴ የነበረው ሁለት ነገር ነው። አንደኛ አትወስን፣ ለውሳኔ የሚያበቃ መረጃ አምጣ። ሁለተኛ ዋናውን ነገር ሰርተሃዋል እኮ። ዋናው ሊገድል የሚፈልግ ኃይል መኖሩን ማወቅ ነው። ትልቅ ስራ የሰራኸው እንዳይገለኝ ተከላከል፣ እኔ ደግሞ ስራዬን ልስራ። ባታቅ ኖሮ ድንገተኛ አደጋ ያጋጥመኛል። አሁን ስላወቅ ይሄን ኃይል ተከላከልና እኔ ስራዬን ልስራ ብዬ ሶማሌ ሄድኩ። ሶማሌ ክልል ጥሩ ጊዜ ነበረ እንደምታስታውሱት። ከህዝብ ጋር ተወያየን፣ መጣን። ከሶማሌ ክልል ስመጣ ሁለተኛው ጉዞ ወደ መቀሌ ነበር። የትግራይ ህዝብን በለውጡ በነበረው ሁኔታ እንደ ማንኛውም የኢትዮጵያ ህዝብ የተጎዳ ህዝብ ነው። ነገር ግን አደናጋሪ ነገሮች ሊፈጠሩ ስለሚችሉ ህዝቡን ቀረብ ብለን በራሱ ቋንቋ ያለንን ቅርበት ብናሳይ መልካም ነው ብለን ወደ ትግራይ ክልል ሄድን። በእርግጥ ትግራይ ሲሄድ ሊገልህ የተዘጋጀ ኃይል አለ አልተባልኩም። ሄጄ ከተወያየን በኋላ የጁንታ ኃይል በጣም ከፍተኛ ድንጋጤ ፈጠረበት። ሶማሌ ላይ ያልተጠበቀ ነገር ተፈጠረ። የትግራይ ህዝብም በነበረው ውይይት ከፍተኛ አቀባበል አደረገ። ወጣቱም ለውጥ ፈላጊ ስለነበረ ደጋፊ ሆነ እና የሳንዱቹ ሐሳብ ገና ገባቸው። ከመቀሌ በኋላ ሲገባቸው ይሄን ነገር ማስቆም አለብን፣
በዚህ ከቀጠለ ህዝቡን ይነጥሉብንና አደገኛ ነገር ይፈጠራል፣ ከቁጥጥራችን ይወጣል የሚል ውይይት አደረጉ። ቀጥሎ ጉዞ አምቦ ነበር የሚሄደው። አምቦ ላይ ጠበቅ ተብሎ አትሄድም ኦነግ ይገላል ተባለ። እኔ ጠቅላይ ሚኒስትር ከመሆኔ ከአንድ ወር በፊት አምቦ ሄጄ ወይም አንድ ወር በታች እንደምናሸንፍ ለማሸነፍ እንደምንታገል እና ህዝቡ ምን ማድረግ እንዳለበት ያወያየሁት ቦታ ነው። በአንድ ወር ጊዜ ውስጥ ነው ሚገል ኃይል ስላለ አትሄድም የተባልኩት። ከዚያ ገባኝ ሚገለኝ ኦነግ ሚገለኝ አልሸባብ ሳይሆን ሚገለኝ በጉያ ያለ ኃይል መሆኑ ስለገባኝ ጥበቃውን በሌሎች ኃይሎች ተጨማሪ ረድፍ ጥበቃ እንዲደረግ አድርገን አምቦ ሄድን። አምቦ እንደምታስታውሱት በጣም ጥሩ ጊዜ ነበረን። ከአምቦ ስንመለስ ወደ ባህር ዳርና ጎንደር እቅድ ስንይዝ የቅማንት ኮሚቴ የወልቃይት ኮሚቴ የሚባሉ ያኔ ከቅማንት ጋር ታስታውሱ ከሆነ ችግሮች ነበሩ። ሊገሉ እቅድ ይዘዋል። እቅዱን በእጃችን ላይ ስላለ አትሄድም ተባለ። የአማራ ክልል አመራሮች እዛ ያለውን ስራ እንዲሰሩ አድርገን ሄድን። ከሄድን በኋላ ግን አንድ ፋውል ረገጥን። መሄድና ህዝብ ማናገር ሳይሆን የወልቃይት ኮሚቴ የሚባለውንና የቅማንት ኮሚቴ የሚባለውን አነጋገርን፣ ተወያየን ከነሱ ጋር ስንወያይ በእኛና በደህንነት ተቋማት መካከል ያለው ልዩነት ከምትጠብቁት በተካረረ አለመነጋገር፣ ስልክ አለመደዋወል ተጀመረ ማለት ነው። የወልቃይት ኮሚቴን የሚያናግር ሰው ከኛ ጋር መነጋገር የለበትም የሚል ጠንከር ያለ አቋም ተያዘ። ከዚህ በኋላ በሰሜንም በምስራቅም በምዕራብም አዲስ አበባ አካባቢ በተወሰነ ደረጃ ስላነጋገርን የህዝቡን ስሜት ስላወቅን ፈጠን ያለ ውሳኔ በመወሰን ህዝቡ ከለውጡ የሚጠብቀውን ነገር እያሳየን መሄድ አለብን በሚል እንደምታስታውሱት በየቀኑ በሰበር ዜና እንትና ተፈታ፣ እንደዚህ ሆነ የሚሉ ትላልቅ ውሳኔዎች መወሰን ጀመሩ። እነዚህ ውሳኔዎች እየተወሰኑ ሄደው ሁለት ሶስት ቦታ ቻሌንጅ ገጠመን። አንደኛው በዚያው ሰሞን የተፈቱ የፖለቲከኛ እስረኞች ከወጡ ከአራት አምስት ቀን በኋላ አዲስ አበባ ላይ እንደ ስብሰባ ነገር አድርገው ኮከብ የሌለውን ልሙጡን ባንዲራ ይዛቸዋል ተብለው ተመልሰው እስር ቤት ገቡ። ሳምንት አልሞላቸውም ተፈተው ብዙም ሳይቆዩ እስር ቤት ገቡ። አይ ፍቷቸው፣ ትክክል አይደለም፣ ይሄ ባንዲራ ይዛቸዋል ብለን ሰው እያሰር ለውጥ እናመጣ አንችልም የሚል ጉዳይ አጨቃጫቂ ሆነ። ተጨቃጨቅን፣ ነገር ግን ተፈቱ። ቀጥሎ አንዳርጋቸው ጽጌ ይፈቱ የሚል ጥያቄ ሲመጣ ከፍተኛ ግጭት፣ ጦርነት ተፈጠረ። አንዳርጋቸው ጽጌ አገር የሚፈነቅል እንደዚህ ሆነ በሞት ፍርደኛ የሆነ ሰው ሊፈታ አይችልም የሚል ጠንከር ያለ። እስከዚህ ጊዜ ድረስ ጠቅላይ ሚኒስትሩ ማን እንደሆነ አይታወቅም። ጠቅላይ ሚኒስትሩ ያዛል፣ የደህንነት ሹሞች አይቻልም ይላል። ከህግ ጋር አያይዘው ህገ መንግስት አዋጅ የሚል ጉዳይ ስላነሱ አቃቢ ህግ ከህግ አንጻር ክፍተት እንዳይፈጠር የቤት ስራውን እንዲሰራ ካደረግን በኋላ አንዳርጋቸው ጽጌ እንዲፈቱ ሲደረግ ግልጽ በሆነ መንገድ ከተራ ክርክርና ጭቅጭቅ ያለፈ ወያንተ ወይኛ ወደሚል ከረር ያለ ጸብ ውስጥ ገባን ማለት ነው። ጸብ ውስጥ ስንገባ ይሄን ሁኔታ ይዘን መቀጠል አንችልም። የደህንነት አመራሮች፣ መንግስታት፣ ትላልቅ መንግስታት የራሳቸው ወታደር ያላቸው፣ የራሳቸው ሚዲያ ያላቸው፣ የራሳቸው በጣም ብዙ የሚያንቀሳቀሱት ሀብት ያላቸው ኃይሎች እያሉ አብሮ መቀጠል ስለማይቻል ማንሳት ያስፈልጋል የሚል ውሳኔ ወስነን ማጥናት ጀመር። መከላከያ ላይ ብቻ እናርገው እርምጃው ወይስ ደህንነት ላይ ብቻ እናርገው? ሁለቱ ላይ ካደረግንስ ምን አደጋ አለው የሚል ጉዳይ ስናጠና በአንዳንድ ሀገራት በአንድ ጊዜ የደህንነት ሹምና የኤታማዦር ሹም አንስተው ለብዙ እልቂት የተዳረጉ የአፍሪካ ሀገራት አሉ።
ታሪክ የሚያሳየው ጉዳይ ስለነበረ ያን ለማስቀረት የሚቻለውን ጥናት ካዘጋጀን ከተወያየን በኋላ የመጨረሻው የግድ ማድረግ ያለብን በመንግስት ውስጥ ያሉ መንግስታትን ማንሳት እና ተቋሞች ተቋም ብቻ መሆን አለባቸው የሚል ውሳኔ ነበር። እዚህ ላይ በግልጽ ሳልጠቅስም አላልፈው የወቅቱ የመከላከያ ጠቅላይ ኤታማዦር ሹም ጀነራል ሳሞራ በንጽጽር መፈንቅለ መንግስቱም እንዳይካሄድ ተቃውሞ የቆሙ ነበሩ። ለውጡ ከመጣ በኋላም ሰፋፊ ድጋፍ እና የትብብር መንፈስ ያሳዩ ነበር። ይሄ ግልጽ ነው፣ የሚካድ እውነት አልነበረም። ነገር ግን ተባባሪም ቢሆኑ ተቋሞቹን ለመቀየር ያለን ፍላጎት ችግር ስላለበት እሳቸውን አክብረን ሸልመን አመስግነን በጡረታ እንዲገለሉ ማድረግ፣ ሌሎቹ ላይም እንደዚሁ እርምጃ መውሰድ ያስፈልጋል በሚል በአንድ ጊዜ ጠቅላይ ኤታማዦር ሹሙንና የደህንነት ሹሙን አነሳናቸው። ሁለቱም እኩል ግብረ መልስ አልነበራቸውም። በንጽጽር ጀነራል ሳሞራ በብዙ እጥፍ ይሻላል በስራቸው ለመተባበር ባላቸው ፍላጎት። ግን ተቋማቱ ተቋም እንዲሆኑ የግድ እርምጃ ያስፈልግ ነበር። ይህን እርምጃ ከወሰድን በኋላ የነበረው የመካረር ጸባይ ግልጽ መልክ እያዘ ስለመጣ የደህንነት ሹሙ በርካታ ዘመናዊ መሳሪያዎች፣ ትጥቆች እና ቁሳቁሶች ሰርቀው ወደ መቀሌ ሄዱ። በተነሱ ማግስት የተከበረው ምክር ቤት እንዲገነዘብ የምፈልገው ምን ሰርቀው እንደሄዱ እንኳን አናቅም። ስንት ሰርቀው እንደሄዱ እንኳን አናቅም። ምክንያቱም ደህንነት የሚባለው መስሪያ ቤት የቤተሰብ ማህበር እንጂ ተቋም አልነበረም። ምን እንደገባ፣ ምን እንደወጣ፣ ማን እንደገዛ፣ ማን እንደለመነ አይታወቅም። ሁሉም ዝም፣ ሁሉም ጭጭ ነው። መረጃ የለም። እኔ አልሸባብ ይገላል ከተባልኩ ጀምሮ የደህንነት ሹሙ እስከተነሱበት ቀን ድረስ በፖስታ ተልኮ የሚላክልኝ መረጃ አንድም ቀን አንብቤ አላቅም። በሚፈጭበት ማሽን ነው ማስገባው። የሚላክልኝ መረጃ ምን እንደሆነ ስለማውቀው ማለት ነው። ተቋሙ የደህንነት ሹሙ ይሄን ይዞ ሄዷል ብሎ ሪፖርት ለማድረግ እንኳን የማይችል ተቋም ነበር። አያቅም። መጨረሻ በተቀናጀ መንገድ ሰኔ 16 ሁላችሁም እንደምታስታውሱት የግድያ ሙከራ ተደረገ። የግድያ ሙከራ ሲደረግ ፖሊሱም መከላከያውም ደህንነቱም ባለበት በዚያ ደረጃ በቅርበት የተደረገው ሙከራ ሐሳቦቻቸውን ለማሳካት የሚያስችል ሊሆን ስለሚችል ተቋማቱን እንፈትሽ ብለን ስንፈትሽ ነው ከደህንነት ውስጥ የሄደ መሳሪያ እንዳለ የሄደ ቦምብ እንዳለ ያወቅ ነው። እስከዛ ጊዜ ድረስ መረጃ አልነበረን። በዛም ጊዜ ቢሆን ጥርት ብሎ እንደዚህ አይነት መሳሪያ ይሄን ያክል ቁጥር ያለው የሚል አይታወቅም። ከእስራኤል የተገዛ በቀንም በማታም የሚሰራ በሌዘር የሚደገፍ ድምፅ የሌለው ለአሳሲኔሽን የሚውል ትጥቆች መሆናቸው እናውቃለን። ከዚያ ጊዜ ጀምሮ ከትግራይ ክልላዊ መንግስት ጋር ይህ ግለሰብ የሀገርና የመንግስት ሀብት ሰርቆ ሄዷል፣ ቢያንስ ሀብቱን አስመልሱ የሚለው 2-3 ወር የፈጀ ጭቅጭቅ ነበር የፈጠረው። ይሄ መስሪያ ቤት እንዳልኳችሁ ወታደር አለው፣ ሚዲያ አለው። አባይ ሚዲያ የሚባል የደህንነት ሹሙ ያቋቋመው የግል ሚዲያው ነው በመንግስት ሀብት። ቤተ መንግስትም አስፈላጊ ቦታ የራሱ ወታደሮች አሉ። ውጭ ሀገር ሄጄ እመጣለሁ እንዳይባል አየሩ አይታመንም፣ ኤርፖርቱ አይታመንም። በእነዚህ ኃይል የሚጠበቅ ነው። ሰው ለራሱ ነፃነት ሳይኖረው ማሰብም አይችልም፣ መከላከልም አይችልም። ይሄ የተከበረው ምክር ቤት መገንዘብ አለበት። ቀለል አድርጎ ማየት የለበትም። እስካሁን ያላነሳውን አሁን የምናነሳው ቀጣይ የሚመጡ አመራሮችም ትምህርት እንዲወስዱ ተቋማትም ከዚህ አንጻር መታነስ ስላለባቸው የታለፈበትን ነገር የኢትዮጵያ ሕዝብ የማወቅ መብትም ስላለው ከዚህ በመነሳት ይሄ ነገር አያዋጣም፣ ኤስኤስአር እንስራ፣ የሴኩሪቲ ሰርቪስ ሪፎርም እንስራ ብለን
ኢንሳን፣ ደህንነትን፣ ፖሊስን፣ መከላከያን፣ ፋይናንሻል ኢንተለጀንስን ያካተተ ሪፎርም ለመስራት ሙከራ አደረግን። ሙከራ ስናደርግ የደህንነት ተቋማት የሚባሉት ኦልሞስት የሉም። የግለሰብ የቤተሰብ ማህበሮች ናቸው። እውቀት የሌላቸው፣ ብቃት የሌላቸው፣ በትውውቅ በዝምድና የተሰገሰጉ ሰዎች ያሉበት ተቋም ነው። ሊትራሊ ፈርሶ መሰራት የሚጠይቅ ነው። መከላከያን ግን እንደዛ ማድረግ የራሱ ችግር ስለነበረው በዳታ በእውቀት እንመልከት መከላከያችን ምን እንደሚመስል ብለን ገባ ብለን ስንመለከት የመጣው ማስረጃ መከላከያ ያኔ ብቻ ሳይሆን ዛሬ ብቻ ሳይሆን በሚቀጥሉት 5 እና 10 ዓመታት መቀየር የሚያስቸግር ነበር። ለምሳሌ በሀገር መከላከያ ሚኒስቴር ውስጥ 4 ስታር ጀነራል ሙሉ ጀነራል የሚባሉት ከትግራይ ክልል 60% ሲሆኑ ከሌሎች ኢትዮጵያዊ በሙሉ 40% ናቸው። ይሄ ፉል ስታር ጀነራሎች ናቸው። አንድ ስቴፕ ዝቅ ብለን ሜጀር ጀነራል የሚባለውን ስንመለከት ሌፍትናንት ጀነራል የሚባለውን ስንመለከት ቁጥራቸው አነስተኛ ነው። ሌፍትናንት ጀነራሎች ደግሞ ከትግራይ አካባቢ 50% ናቸው። አንድ ስቴፕ ዝቅ ብለን ሜጀር ጀነራል ስንመለከት 45% ከአንድ አካባቢ ናቸው። ብሪጌደር ጀነራል 40% ከአንድ አካባቢ ናቸው። ኮሎኔል 58% ከአንድ አካባቢ ናቸው። ሌተናል ኮሎኔል 66% ከአንድ አካባቢ ናቸው። ሻለቃ 53% ከአንድ አካባቢ ናቸው። ምን ማለት ነው ይሄ? ጀነራሉን እንኳን በቀይር ቀጥሎ የተዘጋጀው ኮሎኔል፣ ቀጥሎ የተዘጋጀው ሻለቃ፣ አንድ ሻለቃ ጀነራል ለመሆን ቢያንስ 10 ዓመት ያስፈልገዋል። በሚቀጥሉት 10 ዓመታት መከላከያ ውስጥ ባላንስ የተጠበቀ ወታደር መፍጠር አልችልም ማለት ነው። ከላይ ጀምሮ እስከ ሻለቃ ድረስ በአቨሬጅ ሲታይ 55% ከትግራይ ክልል። ጀነራል አካባቢ እሺ በልምድ በቆይታ ምናምን ሊባል ይችላል። አንድ ሰው ሻለቃ፣ ሌተናል ኮሎኔል፣ ኮሎኔል ለመሆን ያለፉት 20 ምናምን ዓመታት በቂ ናቸው በወታደራዊ ኬሪየር። በ20 ዓመት ውስጥ ሻለቃ፣ በ20 ዓመት ውስጥ ኮሎኔል ለመፍጠር ምንም ጀስቲፊኬሽን የለውም። ሌላው ልምድ ነው፣ ትግል ነው ምናምን ቢባል እንኳ ማለት ነው። የተሰራው ስራ ግን አሁንም በሚቀጥለውም ማሰብ እንዳይቻል ፖቴንሻል አመራር ከአንድ አካባቢ እንዲወጣ ታስቦ የተሰራው ይሄ ለትግራይም አይጠቅምም፣ ለኢትዮጵያም አይጠቅምም። ትግራይ ባለው የህዝብ ቁጥር ልክ በመከላከያ ውስጥ መሳተፍ የግድ አለበት። ሀገሩን መጠበቅ አለበት፣ ጥያቄ የለውም። ትግራይም ሆነ ኦሮሚያ፣ አማራም ሆነ ቤኒሻንጉል ከሚገባው በላይ መያዙ ግን ሄዶ አሁን ያየነውን ችግር የሚያመጣ አይጠቅምም። ይሄ አሁን ያነሳሁላችሁ ማዕረግ የለበሱ ሰዎች ናቸው፣ ጨርቅ የለበሱ ናቸው። ስልጣን አይመለከትም። በስልጣን ደግሞ እንመልከት ብለን ስናይ በመከላከያ ሄድኳርተር ዋና መምሪያ የሚባል እዚህ ሆኖ ተቋሙን የሚመሩ ኃይሎች 80% ከትግራይ ክልል ናቸው። ቅድም ያያችሁት እንኳን 55 ሰው ሲደመር ጥሩ ነው። ግን ማዕረግ የለበሰ አማራ፣ ኦሮሞ ምናምን ቢኖርም በትክክለኛ ፖዚሽን ባይመለከት ግን 80%ቱ እዚህ ስታፍ የሚባለውን አመራር የሚሰጠው ኃይል ከትግራይ ክልል ብቻ ነበር። ምን ማለት ነው? የሚገዛውን ትጥቅ ያውቃል፣ የሚሰለጥነውን ያውቃል፣ ግንኙነቱን ያውቃል። ሁሉም ነገር በአንድ አካባቢ የተያያዘ ነው ማለት ነው። እስቲ አንድ ስቴፕ ዝቅ ብለን እንመልከት። ከመከላከያ ደግሞ ትንሽ ዝቅ እንበል ስንል ከመከላከያ ዝቅ ስትሉ እዞች አሉ። ኢትዮጵያ የነበራት እዝ በሙሉ አዛዥ 100% ከትግራይ ነው። ምክትል አዛዥ 100% ከትግራይ ነው። ሁሉም እዞች። ይሄ ብቻ ሳይሆን ምስራቅና ምዕራብ አካባቢ ወይ አማራ ወይ ኦሮሞ ሎጂስቲክስ ሰው ኃይል ተብለው ተቀላቅለዋል። ሰሜን እዝ ግን አዛዥ፣ ምክትል አዛዥ፣ ሎጂስቲክስ፣ አስተዳደር አራቱም ኮሚቴ ከትግራይ ነው። ለምን ሰሜን እዝ የሚለውን በኋላ መጣበታል። ይሄ እዝ ነው።
ከእዝ አንድ ስቴፕ ደግሞ ወርደን እንመልከት ብለን ክፍለ ጦሮች ስናይ ክፍለ ጦሮች ሁለት መልክ አላቸው፣ ሜካናይዝድ እና እግረኛ የሚባል። የኢትዮጵያ ሜካናይዝድ ክፍለ ጦሮች 100% አዛዦች ትግራይ ክልሎች ናቸው። 100%። እግረኛ ክፍለ ጦሮች 80% ከትግራይ ክልል። ቅድም ያያችሁት ማድረግ አይሰራም ማለት ነው። ሰዎቹ ማድረግ አላቸው እንጂ እዛ አይመሩም፣ ክፍለ ጦር አይመሩም ማለት ነው። ዝም ብሎ ስንት ጀነራል አለ ለሚባል ቁጥር ብቻ የሚመችም። ከሱ አንድ ስቴፕ ስንወርድ ሜካናይዝድ ብርጌዶች 85% ከትግራይ ናቸው። እግረኛ ብርጌድ 80% ከትግራይ ነው። እንግዲህ አስቡት፣ ከብርጌድ ጀምሮ እስከ መከላከያ ድረስ ሌላው ሰው የለም። ምናልባት በስልጠና በምናምን ደግሞ የሚቀየር ነገር ካለ ስልጠና ተቋማት እንይ ብለን የመከላከያ ተቋማት ስንመለከት የመከላከያ ስልጠና ተቋማት 85% በትግራይ ልጆች ይመራል። ስለዚህ አዲስ ሰው እንኳን መምለን ብናስገባ ያው ችግር ነው ማለት ነው። ይሄ የተዛባ ነገር የትግራይ ሕዝብ ማወቅ አለበት፣ የኢትዮጵያ ሕዝብ ማወቅ አለበት። መደገም የለበትም። ሁሉም በሚገባው ልክ ነው ሼሩ መውሰድ ያለበት። በእርግጥ ፕሮፌሽናል መሆን እንደተጠበቀ ሆኖ ምክር ቤት ስላልሆነ ልክ እንደ ተወካዮች ምክር ቤት ከሁሉም ብሔር ጠብ ሳይሆን ከሁሉም ብሔር የተሻለውን አሰልጥኖ አዘጋጅተው ሁሉን ይመስል ኢትዮጵያዊ መከላከያ መፍጠር ያስፈልጋል። ይሄ ወደን ሳይሆን በህገ መንግስት በግድ የተቀመጠ ሐሳብ ኢትዮጵያን ይመስል መከላከያ መገንባት። እስቲ ለማንኛውም ስልጣን ላይ ያሉትን ሰዎች እንተውና ዘሆል አርሚው እንዴት ተገነባ፣ ስትራቴጂው፣ ፖሊሲዎቹ፣ መመሪያዎቹ፣ የስልጠና ዶክመንቶች እንመልከት ብለን የምናቃቸውን ማናቃቸውንም አስመጥተን ስንመለከት ምንም ጀነራል መሆን አያስፈልግም፣ ኮማንደር መሆን አያስፈልግም። አርሚው የተገነባበት ሰነድ ቀዩ መጽሐፍ 100% ከኢፌዴሪ ህገ መንግስት በድፍረት የሚቃረን መጽሐፍ ነው። መጽሐፉ የሚለው አንተ የፓርቲ ዘብ ነህ፣ አብዮታዊ ዲሞክራሲ ከተነካ ተዋጋ። ይሄ ምርጫ ምናምን ድራማ ሁሉ ውሸት ነው ማለት ነው። አብዮታዊ ዲሞክራሲ ከሌለ ያንተ የምትላት ኢትዮጵያ የለችም ይላል ጽሑፉ። የኢትዮጵያ ፋውንዴሽን የፓርቲ አይዲዮሎጂ ነው። የሱ ሚላት ኢትዮጵያና የሱ ማይላት ኢትዮጵያ የምትወሰነው ያ አስተሳሰብና ያ ፓርቲ ካለ ብቻ። ስለዚህ ሌላውን ብሔር ቢሆን ቁጥሩ በዛ ቁጥሩ አነሰ ትርጉም የለውም። የተገነባው በዚህ ሐሳብ ነው። ከዚያ በኋላ ይሄ ተቋም የተገነባበት ሁኔታ ለፓርቲ ያለው ውግንና የኢትዮጵያን መጻኢ ዕድል ከመወሰን አንጻር አደገኛ ነው የሚል ግልጽ የሆነ ግልጥ ያለ ሐሳብ ነበረ። ማሰብና ሐሳብን ኤክስኪዩት ማድረግ ለየብቻ። ለምሳሌ ሲዳማ ክልል ወላይታዎች ሲጨፈጨፉ እዛ አካባቢ የነበረው አዛዥ አሁን መገናኛ ቆራርጦ ወታደር ያስጨረሰው ግለሰብ ነው። መረጃ አለን ግን ማስረጃ የለንም። ወላይታ ሲዳማ ገደለኝ ይላል። ወላይታና ሲዳማ አይገዳደልም፣ አብሮ የኖረ ነው። እዛ ያለው ቅድም ያልኳችሁ ሃይራርኪ ገንዘብ አለው፣ ኔትወርክ አለው፣ ሚሽን ይሰጠዋል፣ ያጋድላል፣ ደሞም ሰላም ያስከብራል። ግለሰቡን ለማንሳት ሙከራ ካደረገን በኋላ ትሬንድ ነው የሆነው ይሄ ግጭት ኢትዮጵያ ውስጥ የነበረው የደህንነት ተቋም የነበረው የመከላከያ ስሪት ምንድነው ያስከተለው? ሳቢያው ምንድነው ብለን ያየን እንደሆነ ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ህይወት የቀጠፉ ንብረት ያወደሙ የመንግስትን ትኩረት የሳቡ 113 ግጭቶች ነበሩ። 113 ያሁኑን ሳይጨምር። ምን ማለት ነው? በእያንዳንዱ ሳምንት የጦርነት ድግስ ነበር። የመንግስት ስራ እዚህ ማልቀስ መቅበር፣ እዚህ ማልቀስ መቅበር፣ ከአንደኛው ለቅሶ ሳይነሳ ወደ ሌላው ለቅሶ መሄድ ነበር። ለውጥ ለማምጣት የሚያስችል ስራ እንዳይሰራ
በተቀናጀ መንገድ በውስጥ ያለውን ኃይል በመጠቀም በየቦታው ሽብር ይፈጠር ነበር። ይሄ ሁሉ ሲሆን 113 ግጭት ሲፈጠር 14ኛውን ትቼ ማለት ነው። በሁሉም ክልሎች ግጭት አለ፣ በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም። እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። አንዳንድ የውጭ ሰዎችም ሳይቀሩ ሰላም እኮ ያለው እዛ ብቻ ነው ይሉናል። አዎ ሰላም እዛ አለ። ምክንያቱም ሰላም የሚያደፈርስ ኃይል ከዚህ ቀን ከሌት ቢሰራ ኃይል የለም። እዚህ ያለው የሚያደፈርሱት እነሱ ስለሆኑ ሁሌ የኛን ቁስል የሌሎችን ቁስል እየቆሰቆሱ በከፍተኛ ደረጃ ህዝቡን አባሉት። አሰራሩ ግን ተራ አልነበረም። ፋይናንስ አለ፣ ስልጠና አለ፣ ስምሪት አለ፣ ደግሞ ሚዲያ አለ። ሚዲያ ቀድሞ ይዘጋጅና ልክ አንድ ነገር ሲፈጠር ኦሮሞ አማራን ጨረሰ፣ ቤኒሻንጉል እንደዚህ ያደረገ የሚለውን ቀድሞ የሚናገሩ እነሱ ናቸው። በሁለት መንገድ፣ በሚዲያቸው በሶሻል ሚዲያ። ሌላው ሞኛ ሞኝ ይከተላል። ያንን መንገድ ተከትሎ ይባላል። የበለጠ እልቂት፣ የበለጠ ችግር እንዲፈጠርና ቶሎ እንዳይረጋጋ የብሔር ግጭት፣ የሃይማኖት ግጭት ለማድረግ ከፍተኛ ስራ ሰርተዋል። ተሳክቶላቸዋል ወይ ያላችሁ እንደሆን ሰው ሞቷል፣ ግን አልተሳካላቸውም። ንብረት አውድመዋል። ንጹሃን ዜጎች ምንም የማያውቁ ለፍተው ደክመው የሚኖሩ ሰዎች ገለዋል። እሱ ስኬት ከሆነ እሱ ብቻ አይደለም። አንድ ሰው ከዚህ ኬንያ ሲሰደድ በራሱ መመዘኛ